አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነጃሽ ቲቪ ነጃሽ ቢዝነስ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሽ ቢዝነስ ፕሮግራማችን እነሆ ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ አጫጭርና ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። በጉብኝት ሰዓታችን ደግሞ እንግዲህ ወደ ዳሽን ባንክ ጎራ ብለናል። ዳሽን ባንክ አዲስ ነገር አለ ተብለን ነው ወደዛ ጎራ ያለው ምንድነው የሚለውን በጉብኝት ሰዓታችን የምናስጎበኛችሁ ነው የሚሆነው። በአጫጭርና ወቅታዊ የቢዝነስ መረጃችን ደግሞ ከሀገር ውስጥና ከውጭ ሀገር የተዘጋጁ የተመራረጡ የቢዝነስ መረጃዎችን የምናደርሳችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ብዬ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ እኔ ዙበይዳ ሀሰን ነኝ። አብራችሁን ቆዩ። ካደረግነው መሰናዷችን ስንጀምር ከአጫጭርና ወቅታዊ የቢዝነስ መረጃዎቻችን ነው። ቀዳሚ የምናደርገው የሀገር ውስጥ የቢዝነስ መረጃችንን ነው። ህገወጥ የዋጋ ጭማሪ ተጠያቂነትን እንደሚያስከትል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በዚህ ወቅት በግብርና ምርቶችም ሆነ በሌሎች መሰረታዊ ሸቀጦች ላይ ለዋጋ ጭማሪ ምክንያት የሚሆን ምንም አይነት የአቅርቦት እጥረት አለመኖሩንም የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ናቸው የተናገሩት። ከመካከለኛው ምስራቅ ወቅታዊ አለመረጋጋት ጋር ተያይዞ የነዳጅ ዋጋ ጭማሪን እንደ ምክንያት በመጠቀም ከነዳጅ ጋር ግንኙነት ባላቸውም ሆነ በሌላቸው ምርቶች ላይ የሚደረገው ህገወጥ የዋጋ ጭማሪ በምንም መልኩ ተቀባይነት እንደሌለውም አሳስበዋል። ነጋዴዎች ህግና ስርዓትን አክብረው እንዲንቀሳቀሱ ጥሪ ያቀረቡት ሚኒስተሩ ገበያውን ለመረበሽ በሚሞክሩ አካላት ላይ አስፈላጊ ህጋዊ እርምጃ እንደሚወሰድባቸውም አስታውቀዋል። የአቅርቦት እጥረት እንዳይከሰትም የተለያዩ ስራዎች የተሰሩ መሆናቸውም ተነግሯል። በዚህም እንግዲህ ተጠቃሚዎች በቅናሽ ዋጋ ለመገበያየት እንደ ቅዳሜና እሁድ ገበያዎችን ያሉ አማራጮችን እንዲጠቀሙም ጥሪ ቀርቧል። በአሁኑ ወቅትም በመላው ኢትዮጵያ ከ2100 በላይ የቅዳሜና እሁድ ገበያዎች ተሰናድተው ሸማቾችንና አቅራቢዎችን በቀጥታ በማገናኘት ላይ እንደሚገኙም የንግድና ቀጠናዊ ትስስር ሚኒስትር የሆኑት ዶክተር ካሳሁን ጎፌ ናቸው የተናገሩት። የተወደዳችሁ ተመልካቾቻችን ቆይታችሁን ከነጃሽ ቲቪ ጋር አድርጋችሁ ነጃሽ ቢዝነስ ፕሮግራማችንን እየተከታተላችሁ ትገኛላችሁ። ቆይታችሁን እኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። አጫጭርና ወቅታዊ የቢዝነስ መረጃዎችን እያደረስናችሁ እንገኛለን። አሁን ደግሞ ከውጭ የተገኙ የቢዝነስ መረጃዎችን ላድርሳችሁ። ከመካከለኛው ምስራቅ እየተካሄደ ባለው ጦርነት እንግዲህ ብዙ ተቋማት እየወደሙ መሆናቸው ተነግሯል። አብዛኛዎቹ ደግሞ በፊት ወደ ነበረባቸው አቋም ለመመለስ እንቅስቃሴ እያደረጉ መሆናቸውን እያስታወቁም ይገኛሉ። ከነዚህ ተቋማት መካከልም በኤሚሬት የሚገኘው ግዙፍ የአልሙኒየም ኩባንያ ወደ ነበረበት አቋሙ ለመመለስ በትንሹ ከ1 ዓመት ጊዜ ያላነሰ እንደሚፈጅበት ነው ያስታወቀው። በጦርነቱ ኢራን የአሜሪካ የጦር ሰፈሮችን እየመታች ባለችበት ሰዓት ነው እንግዲህ በኤሚሬት የሚገኘውን አልታዊላህ የተባለውን የአልሙኒየም ማምረቻና መልሶ ማቀነባበሪያ ፋብሪካ የመታቸው። ፋብሪካው የአልሙኒየም ማምረቻ፣ መልሶ ማቅለጫ ወይም ደግሞ ሪሳይክል ማድረጊያ እንዲሁም ምርት ማከማቻ ክፍሎቹ ስለወደሙበት ሙሉ በሙሉ ስራ ማቆሙም አስታውቋል። በ2025 ዓመት ላይ የአልታዊላህ የአልሙኒየም ማቅለጫ ፋብሪካ እንግዲህ የማቅለጫ ማሽኑ 1.6 ሚሊዮን ቶን የተቀረጸ ብረትን ያመርት የነበረ ሲሆን የአልሙኒየም ማጣሪያ ፋብሪካው ደግሞ 2.4 ሚሊዮን ቶን አልሙኒየም ያመርት እንደነበረም ተነግሮለታል። ይህም የኢጋድን አጠቃላይ የአልሙኒየም ፍላጎት በ46 በመቶ ያሟላል ነው የተባለው። የፋብሪካው መልሶ ጥቅም ላይ ማዋያ ክፍሉ ወይም ደግሞ ሪሳይክል ማድረጊያ ክፍሉ አመታዊ የማምረት አቅሙ 185,000 ቶን እንደነበረም ተነግሯል። የዚህ ፋብሪካ መዘጋት በዓለም ላይ የአልሙኒየም ምርት ፍላጎት ላይ ከፍተኛ የሆነ ክፍተትን ሊፈጥር እንደሚችል የኤሚሬት ግሎባል አልሙኒየም ኩባንያን ያስታወቀው። ይህም ፋብሪካ ወደ ቀድሞው የማምረት አቅሙ ለመመለስ ከ12 ወራት ጊዜ ያላነሰ እንደሚያስፈልገውም ተዘግቧል። መረጃዎቻችን እናልፋለን። እንግዲህ በአሁኑ ሰዓት እየተነሱ ካሉ ትልልቅ የዓለም አቀፍ ጉዳዮች አንዱ የሆነው የነዳጅ ጉዳይን ይመለከታል። ነዳጅን ስናነሳ ታዲያ ስለ መኪና አብሮ ማንሳታችንም አይቀርም። ታዲያ ነዳጅ ውድ በሆነበት በዚህ ወቅት ነዳጅ የሚቆጥቡ መኪኖች የትኞቹ ናቸው የሚለው ጥያቄም ይነሳል። ስለሆነም በተለያዩ መረጃዎችና ዘገባዎች መሰረት ነዳጅ የሚቆጥቡ መኪኖች የትኞቹ ናቸው የሚለውን ደግሞ ላድርሳችሁ። ነዳጅ ቆጣቢ መኪኖች የትኞቹ ናቸው ስንል በቅድሚያ የምናገኘው የሃይብሪድ መኪኖችን ነው። ማለትም እንግዲህ ነዳጅና ኤሌክትሪክን በጋራ የሚጠቀሙ መኪኖችን ማለት ነው። ነዳጅ ቆጣቢ ናቸው ከተባሉ ተሽከርካሪዎች መካከል ደግሞ ቶዮታና ኪያ ኒሮ በቀዳሚነት እናገኛቸዋለን። የነዳጅ ቆጣቢ ተሽከርካሪዎች ናቸው የሚባሉት ብዙውን ጊዜ እንደ ድብልቅ ወይም ሃይብሪድ ያሉ መኪኖች ናቸው። ማለትም እንደ ቶዮታ ፕሪየስ፣ ቶዮታ ኮሮላ ሃይብሪድ እና ሃንዳይ አልትራ ሃይብሪድ ያሉ ተሽከርካሪዎችን ለከፍተኛ ቅልጥፍና የነዳጅ ሞተርና የኤሌክትሪክ ሞተርን የሚጠቀሙ በመሆናቸው ነዳጅ ቆጣቢ መሆናቸው ይነገርላቸዋል።
ሌላው ተሰኪ ወይም ፕለግ ኢን ሃይብሪድ መኪኖች ተጠቃሽ ናቸው። እንደ ቶዮታ ራቭ4 ፕለግ ኢን ሃይብሪድ ወይም ደግሞ ፎርድ ኤስኬፕ ፕለግ ኢን ሃይብሪድ ያሉ ተሽከርካሪዎች ለአጭር ጉዞዎች ኤሌክትሪክን ብቻ፣ ለረጅም ጉዞዎች ደግሞ የጋዝ ፍጆታን እያቀረቡ እንደሆነም ነው የተነገረው። በተጨማሪ ሙሉ በሙሉ በኤሌክትሪክ የሚሰሩ BMW፣ ኪያ EV4፣ ሃይንዳይ፣ ሱዙኪ ስዊፍት እና ሆንዳይ ሲቲ ያሉ ሞዴሎች የነዳጅ ፍጆታዎቻቸው አነስተኛ መሆኑን መረጃዎች ይጠቁማሉ። መኪኖች ነዳጅ ቆጣቢ እንዲሆኑ የሚያደርጋቸው ምንድነው የሚለውን ደግሞ ስናነሳ ነዳጅ ቆጣቢነት የሚወሰነው በምህንድስና ወይም ከመኪናው ውስጣዊ አመራረት፣ በዲዛይን ወይም ደግሞ በተሽከርካሪ ውጫዊ ቅርጽና በአነዳድ ልምዶች ጥምረት ላይ በመመስረት መሆኑን ባለሙያዎች ይናገራሉ። ብዙውን ጊዜ ወደ ክብነት የወሰደ ቅርጽ ያላቸው መኪኖች ነዳጅ ቆጣቢ መሆናቸው ይነገርላቸዋል። በተጨማሪም በአንጻራዊነት የክብደት መጠናቸው ቀላል የሆኑ ተሽከርካሪዎችም ነዳጅ ቆጣቢ እንደሆኑ ነው መረጃዎች የሚያሳዩት። የመኪና ውስጣዊ ክፍል አመራረትና የመኪና አያያዝ በነዳጅ ፍጆታ ላይ ተጽዕኖ እንደሚያሳድርም መረጃዎች አሳይተዋል። ተመልካቾቻችን ከነጃሺ ቲቪ ወደ እናንተ እየደረሰ የሚገኘውን የነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁ ነው የምትገኙት። አጫጭርና ወቅታዊ የቢዝነስ መረጃዎችን አደረስናችሁ። እንግዲህ በመረጃዎቹ እንደተጠቀማችሁ ተስፋ እናደርጋለን። አሁን ደግሞ ወደ ጉብኝት ሰዓታችን ነው የምናልፈው። የጉብኝት ሰዓታችን እንግዲህ መግቢያ ላይ እንዳልኳችሁ ወደ ዳሽን ባንክ ነው የምናቀናው። ዳሽን ባንክ አዳዲስ ምርቶችን ለገበያ ማቅረቡ፣ አዳዲስ እድሎችን ለተጠቃሚዎችን ማቅረቡም ተነግሯል። እንግዲህ ምን አይነት እድሎች ናቸው ዳሽን ባንክ ያቀረባቸው የሚለውን በዛሬው የጉብኝት ሰዓታችን ነው የምናስቃኛችሁ ነው የሚሆነው። በነገራችን ላይ ተመልካቾቻችን ከነጃሺ ቢዝነስ ፕሮግራም ጋር አብራችሁ መስራት የምትፈልጉ ተመልካቾች በሙሉ እንዲሁም ሀሳብ አስተያየታችሁን መስጠት የምትፈልጉ ተመልካቾች፣ ስፖንሰር ማድረግ የምትፈልጉም ካላችሁ እንደዚሁ ከስር ያለውን ስልክ ቁጥር ተጠቅማችሁ ብትደውሉልን እኛ ደስ ብሎን ነው የምንቀበላችሁ። ምርጫችሁ አድርጋችሁን እኛን ስለምትከታተሉን ከኛ ጋር አብራችሁ ስለምትሰሩ ደግሞ እጅግ አድርገን እናመሰግናለን። ፕሮግራሙን ተከታትለን እንመለስ።